እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ናክብር ሰንበቶ በጽድቅ ወኢንህድግ ስዕራቶ። መልካም ስራን በመስራት በእውነት ሰንበትን እናክብር። ዘመነ አስተምህሮ ከሰኔ 17 እስከ ሰኔ 25 ድረስ። ዘመነ አስተምህሮ ሰኔ 21 የዕለተ ሰንበት ግጻዌ ወይም የዕለተ ሰንበት አገልግሎት። መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል። የተከታተላችሁ የምትገኙት የሰንበት ግጻዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ናክብር ሰንበቶ በጽድቅ። ምስባክ አንተሰ እግዚኦ መሐሪ ወመስተሳይል። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ሮሜ ምዕራፍ 5 ቁጥር 12 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቀ ዲያቆን ሶስተኛ ዮሐንስ ምዕራፍ 1 ቁጥር 1 እስከ ፍጻሜ ምዕራፍ። ንፍቀ ካህን የሐዋርያት ሥራ ምዕራፍ 16 ቁጥር 1 እስከ 14። ምስባክ አንተሰ እግዚኦ መሐሪ ወመስተሳይል ርሑቀ መዓት ወብዙኃ ምሕረት ወጻድቅ ነጽር ላዕሌየ ወተሳሃለኒ። አንተሰ መሰንቆ ወሰጠጠ እግዚኦ ወጣዕሙ። መሰንቆ ወሰጠጠ አንተሰ እግዚኦ ወጣዕሙ መሐሪ ወመስተሳይል። መሐሪ ሂደት ደረት፣ ወመስተሳይል ሂደት አንብር ሂደት፣ ርሑቀ ሂደት መዓት ደረት ወያስተዴሉ ወያስተዴሉ ርሑቀ መዓት ወብዙኃ ምሕረት በሰላሳ ወጻድቅ ነጽር ሂደት ላዕሌየ በሰላሳ ወተሳሃለኒ ደርስ። ነጽር ላዕሌየ በሰላሳ ወተሳሃለኒ። አንተሰ እግዚኦ ቡበይ በእንተ ዝናፈቅረኪ። ቡበይ ላሜ በእንተ ዝናፈቅረኪ። አንተሰ እግዚኦ መሐሪ ወመስተሳይል ርሑቀ መዓት በእንቆ ሰንፔር ወብዙኃ ምሕረት አነኒ። በእንቆ ሰንፔር አነኒ ርሑቀ መዓት ወብዙኃ ምሕረት ወጻድቅ ነጽር ርክርክ ያሰጥን ያሰጥም ነጽር ላዕሌየ ወተሳሃለኒ።
አንተሰ መሰንቆ ወሰጠጠ እግዚኦ መሐሪ በእንተ ዝናፈቅረኪ አንተሰ እግዚኦ መሐሪ ወመስተሳይል ረሆቀ መዓት ወብዙኃ ምሕረት በእንቆ ሰንፔራነኒ ወጻድቅ ነጽር ዮሴፍ ነጽር ላዕሌየ ወተሳሃለኒ አንተሰ እግዚኦ መሐሪ ወመስተሳይል ረሆቀ መዓት ወብዙኃ ምሕረት ወጻድቅ ነጽር ላዕሌየ ወተሳሃለኒ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 22 ቁጥር 1 እስከ 23። የዕለቱ ቅዳሴ ቅዳሴ እግዚእ ናኩተከ። ቅዳሴ እግዚእ በግዕዝ ዜማ ይበል ዲያቆን በሰማይ የሃሎ ልብክሙ እወ የሃሎ በሰማይ ልብነ በእንተ ስምከ አጽናነ ወረስየነ ድልዋነ ኢየሱስ ክርስቶስ እግዚእነ ወአምላክነ ይበል ዲያቆን ወለማቦ ዘተሃየ ምስለ ቢጹ ይድግሎቱ ወለማቦ ዘተሃየሰ ምስለ ቢጹ ይድግሎቱ። ሰራዊት በግዕዝ ዜማ ሰራዊተ
መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንጻሕ ቅድመ ገጹ ለመድኃኔ ዓለም በአሜነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ ሳምንታዊውን የቅዱስ እግዚአብሔር ሚዲያ መንፈሳዊ መርሃ ግብር በያላችሁበት ሆናችሁ የምትከታተሉ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋዮች፣ ሊቃውንተ ቤተክርስቲያን፣ መምህራን፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ ማህበረ ምእመናን ወምእመናት ሁላችሁም በያላችሁበት የእግዚአብሔር ሰላም ይድረሳችሁ። አንተሰ እግዚኦ መሐሪ ወመስተሳይል፣ አቤቱ አንተ መሐሪና ይቅር ባይ ነህ። እግዚአብሔር አምላካችን መልካም ፈቃድ ለዕለቱ በዚህ ቅዱስ ቃል መነሻነት የዕለተ ሰንበቱን ትምህርት እንመለከታለን። እንግዲህ እንደ እግዚአብሔር አምላካችን መልካም ፈቃድ ዘመነ ትንሣኤውን፣ ዘመነ ዕርገቱን፣ ዘመነ ጰራቅሊጦሱን ጨርሰን አሁን ወደ ክረምት መግቢያው መቃረቢያ ላይ ነው የደረስነው። እንግዲህ ከወርሃ ክረምት ወይም ዘመነ ክረምት ከመግባቱ አስቀድሞ ቀደም ያለው ሳምንት በተለይም ከሰኔ 17 ጀምሮ ያለው እስከ 25 ድረስ ያለው ወቅት በስርዓተ አምልኳችን በትምህርታችን ዘመነ አስተምህሮ ነው የሚባለው። እንግዲህ ዘመነ አስተምህሮ ስለ እግዚአብሔር ይቅር ባይነት ያው በምልአት በስፋት የሚነገርበት የሚተረጎምበት ወቅት ነው። የዕለተ ሰንበቱም መዝሙር የሚያስረዳን የሚያጠይቀን ይህንኑ ነው። በዚህ ወቅት ያው ሰኔ 17 ቀን የሚከበረው ከተስዓቱ ቅዱሳን አንደኛው የሆኑት የአቡነ ገሪማ በዓለ እሑድ ቀን ካልዋለ በስተቀር ያው ናክብር ሰንበቶ ነው መዝሙሩ። ናክብር ሰንበቶ በጽድቅ ወይንህድግ ስርዓቶ ይላል። የእርሱን የአምላካችን እግዚአብሔርን እርሱ አርፎ እረፉባት፣ እሱ አክብሮ አክብሯት፣ እሱ ቀድሶ ቀድሷት ብሎ በኦሪቱ ከሰጠን ትእዛዝ መካከል ካሰቱ ትእዛዛት መካከል አንደኛው ክብረ ሰንበት ነው እና ቅዱስ ያሬድም ይህንኑ ነው እንግዲህ ጥሪውን የሚያስተላልፈው። ናክብር ሰንበቶ በጽድቅ ወይንህድግ ስርዓቶ ለዘውእቱ ባሕቲቱ ሃሌሉያ። ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር የእርሱን ነው ሰንበቱን እናክብራት ወይንህድግ ስርዓቶ፣ ስርዓቱንም የሰራውን ስርዓት አንተው ቸል አንበል እንጠብቅና ክብር በማለት ጥሪውን ያስተላልፋል። ምክንያቱም ሰንበቴን አክብሩ ያለው የእርሱ የአምላካችን እግዚአብሔር ጽድቅ ቃሉ ወእሙን ነገሩ ነው የሚለው።
ቃሉ እውነት ነው። ጽድቅ ቃሉ ወሙን ነገሩም ትክክል ነው። ስለዚህ ቅድመ ዓለም የነበረ ዓለምን አሳልፎ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር የእርሱን ሰንበቱን እናክብር፣ ስርዓቱን አንተው በማለት እንግዲህ ቅዱስ ያሬድ ያው በዜማው ጥሪውን ያስተላልፋል ማለት ነው። ስለዚህ እንግዲህ የዚሁ ዕለተ ሰንበት ምስባክም ከወንጌሉ አስቀድሞ የሚሰበከው ምስባክ አንተሰ እግዚኦ መሐሪ ወመስተሳይል፣ አቤቱ አንተ መሐሪና ይቅር ባይ ነህ ነው። አሁን ዋናው ርዕሳችን ይሄ ነው። አንተ አቤቱ አንተ መሐሪና ይቅር ባይ ነህ፣ ርሑቀ መዓት ከመዓት የራቅህ ወብዙኃ ምሕረት ምሕረትህ የበዛ በማለት ቅዱስ ዳዊት ይናገራል። ነጽር ላዕሌ ወተሳሃለኒ፣ አቤቱ ከመዓት የራቅህ ምሕረትህ የበዛ መሐሪና ይቅር ባይ ይሆንክ አቤቱ አንተ ነጽር ላዕሌ ወተሳሃለኒ፣ ወደ እኔ ተመልከት፣ በምሕረትህ ዓይን እየኝ ተመልከተኝ፣ ወተሳሃለኒ ይቅር በለኝም በማለት እንግዲህ ወደ አምላኩ ወደ እግዚአብሔር መሐሪና ይቅር ባይ ወደ ሆነው ወደ እግዚአብሔር ያቀረበውን ጸሎት ያቀረበውን ጥያቄ ቤተ ክርስቲያናችን በዚህ ዕለት ዘመነ አስተምህሮ ተብሎ በሚታሰበው ስለ እግዚአብሔር ምሕረትና ቸርነት በስቶ በሚነገርበት በዚህ ዕለት የሚሰበከው ምስባክ ላይ በዚህ መልኩ ጥያቄውን ያቀርባል ማለት ነው። እንግዲህ ዘመነ አስተምህሮ ምን ያስተምረናል ያለን እንደሆነ የተወደዳችሁ የእግዚአብሔር ቤተሰቦች ይህን መርሐ ግብር የምትከታተሉ ስለ እግዚአብሔር መሐሪነት፣ ስለ እግዚአብሔር ይቅር ባይነት ነው። ስለ እግዚአብሔር መሐሪነትና ይቅር ባይነት ብቻ አይደለም። እሱ አምላካችን እግዚአብሔር መሐሪ እንደሆነ ይቅር ባይ እንደሆነ እኛም ልጆቹ መሐሪያን ይቅር ባዮች እንድንሆን፣ ቸሮች እንድንሆን፣ ሩህሩሆች እንድንሆን ጥሪውን ያስተላልፋል ማለት ነው እና ስለ እግዚአብሔር መሐሪነትና ይቅር ባይነት ዳዊት እዚህ ላይ ብቻ አይደለም የተናገረው። የመዝሙር 86 ቁጥር 15 ላይ ነው የምናገኘው። እንግዲህ ይህንን ኃይለ ቃል አንተሰ እግዚኦ መሐሪ ወመስተሳህል፣ አቤቱ አንተ መሐሪና ይቅር ባይ ነህ፣ ርሑቀ መዓት ወብዙኃ ምሕረት ምሕረትህ በዛ ከመዓት የራቀ ነጽር ላዕሌ ወተሳሃለኒ፣ አቤቱ ወደ እኔ ተመልከት ይቅር በለኝም የሚለው ዳዊት በመዝሙሩ ላይ የጠቀሰው ይህ ኃይለ ቃል ስለ እግዚአብሔር መሐሪነት ይቅር ባይነት ቅዱስ ዳዊት አብዝቶ ነው የዘመረው፣ አብዝቶ ነው የተናገረው። በሌላም መዝሙሩ ላይ መዝሙር 102 ቁጥር 8 ላይ ስንመለከት መሐሪ ወመስተሳህል እግዚአብሔር መሐሪና ይቅር ባይ ነው፣ ርሑቀ መዓት ከመዓት የራቀ ወብዙኃ ምሕረት ምሕረቱ የበዛ ኢይቀስፍ ወትረ፣ ሰዎች በበደሉና ኃጢአት በሰሩ ቁጥር ዘወትር አይቀስፍም፣ ወይትማዕ ዘልፈ ዘወትርም አይቆጣም፣ አኮበ ከመ ኃጢአትነ ዘገብረ ለነ እንደ ኃጢአታችን አላደረገብንም፣ ወኢፈደየነ በከመ አበሳነ እንደ በደላችንም አልከፈለንም፣ ወከመ ይርቅ ሰርቅ መዓረብ ምስራቅ ከምዕራብ እንደሚርቅ ከማሁ አርሃቀ ኃጢአተነ፣ እነሆ በደላችንና ኃጢአታችንን ከእኛ ላይ አራቀ። ወከመ ይምህራ ውሉዶ፣ አባት ልጁ እንደሚራራ ይቅር እንደሚል ሁሉ ከማሁ ይምህሮሙ እግዚአብሔር ለእለ ይፈርህዎ፣ እግዚአብሔርም የሚፈሩትን እንዲሁ ይቅር ይላል ይራራል በማለት ነው የሚገልጠው። እንግዲህ ይሄ መሐሪና ይቅር ባይ የሆነው ኃያሉ ልዑል አምላካችን እግዚአብሔር የሰው ፍቅር አገብሮት በምድር ላይ በሥጋ በተገለጠበት ሰዓት በዚህ ዕለት የተነበበልን ቅዱስ ወንጌልም ለሰው ልጆች ያደረገው ምሕረትና ይቅርታ የምሕረትና ይቅርታ ግብዣ የሚያጠይቅና የሚያስረዳ ነው። የዕለቱ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ አምላካችን ክርስቶስ በልጁን በዳረ ንጉሥ መስሎ ያስተማረው ትምህርት ነው የተነበበው ቅዱስ ወንጌል። ትመስል መንግሥተ ሰማያት በዚህ ንጉሠ ዘከብረ ከብካበ ለወልዱ መንግሥተ ሰማያት፣ ለልጁ ሰርግን ያዘጋጀ ንጉሥን ትመስላለች። ሰርጉን ካዘጋጀ በኋላ
እነሆ አገልጋዮቹን ጥሩ ብሎ ለሰርጉ የታሰቡትን ሰዎች እንዲጠሩ መልእክተኞችን ላከ። ንዑስ ተከብካቢ ወደ ሰርጌኑ ወኩሉ ድል ሁሉ ተዘጋጅቷል በሚል ጥሪ አስተላለፈ። ነገር ግን ጥሪው የደረሳቸው ሰዎች ወሙንቱ ሰተሃየው ቸል ብለው ሄዱ። ለመገኘት ፈቃደኞች አልሆኑም ነው የሚለው። በሰርጉ ቤት ላይ ለመብላት ለመጠጣት ነፃው ግብዣ ላይ ተገኝቶ ለመብላት ለመታደም ፈቃደኞች አልሆኑም። ከዚህ በኋላ እንደገና ሌሎች መልእክተኞችን ላከ። አሁንም እነዚያ ፈቃደኞች አልሆኑም። ከዚህ በኋላ እነሆ ይደሎሙ ለእለ አሰርናሆሙ በሰርጉ ቤት ይገኛሉ ብለን ያሰብናቸው የጠራናቸው በእቅዳችን በፕሮግራማችን የያዝናቸው ተገኝተው ለመጋበዝ የልጄ የሰርጉ ደስታ ተካፋዮች ለመሆን ፈቃደኞች አልሆኑም። ለዚህ በአራቱ ማዕዘን ውጡ፣ ሌሎችን ጥሩ አለ። በጎዳናው ወጡ። እነሆ ያገኙትን ሁሉ ጠሩ። ከገቡት ሰዎች ብዛት የተነሳ እነሆ የሰርጉ ቤት ሞላ ይላል። ከዚህ በኋላ ንጉሡ ይጎበኝ ጀመር የገቡትን። እዚያም ሲጎበኝ አንድ የሰርግ ልብስ ያለበሰ ሰው አገኘ። ወዳጄ ሆይ ፎወይ ከዘይለበስከ ልብሰ መርዓ የሰርግ ቤት ልብስ ሳትለብስ እንዴት ገባህ አለው ይላል። ወተፈጽሞ አፉ ምላሽ አጣ። ከዚህ በኋላ እነሆ ይህን ሰው እነሆ የሰርግ ልብስ ሳይለብስ በልጄ ሰርግ ላይ ተገኝቷልና ወደ ውጭ አውጡት አለ ነው የሚለው። እንግዲህ ይሄንን አጠር አድርገን ስንተረጉመው ተወደዳችሁ የእግዚአብሔር ቤተሰቦች መሐሪ ወመስተሳይ እግዚአብሔር መሐሪና ይቅር ባይ ብሎ ቅዱስ ዳዊት የዘመረለት ምሕረቱ ቸርነቱ አገብሮ ሰው የሆነው አምላካችን ክርስቶስ በስጋ ተገልጦ በስጋ የተገለጠበትን ድንቅ ምስጢር በምሳሌ ሲናገርና ሲያስተምር የምንመለከተው የሰርጉ ባለቤት ንጉሡ የተባለው እግዚአብሔር ነው። የሰርግ ቤት ያላት ድግስ ያላት በብሉይ ኪዳኑ ኦሪት ናት። እንደገናም ደግሞ ጥሩ ተብለው የተላኩ ነቢያት ናቸው። ሁለት ጊዜ ልኮ አበይት ነቢያት ተልከዋል፣ ደቂቅ ነቢያት ተልከዋል። ወደ ረድኤቱ ወደ ቸርነቱ ወደ ይቅርታ ወደ ምሕረቱ ወደ አምላክነቱ ሰዎች እንዲመለሱ ወደ እስራኤል ዘስጋ ተልከዋል። እድምተኞች በሰርጉ እንዲታደሙ ጥሪ የተላለፈላቸው በሙሴ አማካኝነት ሕጉ የተሰራላቸው ትእዛዙ የተሰጣቸው እስራኤል ዘስጋ ናቸው። ነገር ግን በተሰጣቸው ሕግና ትእዛዝ ጸንተው ይኖሩ ዘንድ ፈቃደኛ አለመሆናቸውን ያስረዳል፣ ያጠይቃል ማለት ነው። ይሄ አንደኛው ትርጓሜ ነው። ሁለተኛው ትርጓሜ አሁንም የሰርጉ ባለቤት ራሱ ባለቤቱ ንጉሡ ለእግዚአብሔር ኢየሱስ ክርስቶስ ነው። የሰርግ ቤት የሚላት ወንጌል ናት። ድግሱ በወንጌል አማካኝነት የሚገኘው ልጅነት ነው፣ ጸጋ ነው፣ ስጦታ ነው፣ ክብር ነው፣ ቅድስና ነው፣ ንጽህና ነው። አሚነ እግዚአብሔር አሚነ ክርስቶስ ነው። በወንጌል ማመን በቃሉ ማመን። እንግዲህ ይሄ መልእክት እነሆ በቅዱሳን ሐዋርያት አማካኝነት ተላልፏል። በሰብዓ አርድእት አማካኝነት ተላልፏል። ነገር ግን ሰዎች ለቃሉ ለወንጌሉ ፈቃደኛ ሳይሆኑ የቀሩ ከወንጌል ውጭ የሆኑትን የሚያስረዳና የሚያጠይቅ ምስጢር ነው። መሐሪ ወመስተሳይል እግዚአብሔር መሐሪና ይቅር ባይ የሆነው እግዚአብሔር ቀደም ሲል በብሉይ ኪዳን ኋላም ደግሞ በሐዲስ ኪዳን ራሱ በስጋ ተገልጦ ከዚያም ደግሞ ይጠሩ ዘንድ መልእክተኞችን ቅዱሳን ሐዋርያትን ለ3 ዓመት ከ3 ወር አሰልጥኖ እነሆ መልአኩን የሚያስረዳ የሚያጠይቅ ነው። በቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ያስተላለፈው መልእክትና ጥሪ ወንጌል ጥሪ ነው። ታዲያ እነሆ ለወንጌሉ ለቃሉ ጥሪ ፈቃደኞች ያልሆኑትን በወንጌል ያላመኑትን ከወንጌሉ ውጪ የሆኑትን ከአሚነ ክርስቶስ ውጪ የሆኑትን የሚያስረዳና የሚያጠይቅ ምስጢር ነው። ይሄ ምስጢር ሌላው አሁንም ንጉሡ እግዚአብሔር ነው። የሰርግ ቤት የተሰኘችው ቅድስት ቤተ ክርስቲያን ናት።
ድግሱ በቅድስት ቤተ ክርስቲያን ከልጅነት አንስቶ ቅዱስ ሥጋው አለ፣ ክቡር ደሙ አለ፣ ጸበሉ አለ፣ እምነቱ አለ፣ ቃሉ አለ፣ ወንጌሉ አለ፣ ማህሌቱ አለ፣ ቅዳሴው አለ፣ ውዳሴው አለ። ዛሬም የሰርግ ቤት የሆነችው ቅድስት ቤተ ክርስቲያን ለሚታደሙት እነሆ በሯን ክፍት አድርጋ ሰርጓን አዘጋጅታ ኮርማውን አዘጋጅታ ወይኑን አዘጋጅታ ንዑስ ተከብካቢ ይላል። በቅድስት ቤተ ክርስቲያን አማካኝነት ወደ ሰርጉ ኑ ይላል። ወኩሉ ድልው ይላል። ሁሉ ተዘጋጅቷል ይላል። ይሄ እየተነገራቸው ፈቃደኛ ያልሆኑትን የሚያስረዳና የሚያጠይቅ ነው። ቤተ ክርስቲያን ውስጥ የድግስ አይነት አለ። ድግሱ ብዙ ነው፣ ሰፊ ነው፣ ብፌ ነው፣ ሞልቷል። ፈቃደኛ ለሆነ ለጠየቀ፣ ለሚበላ፣ ለሚጠጣ፣ ልቡን አዘጋጅቶ ለመጣ የሰርግ ቤት የሆነችው ቅድስት ቤተ ክርስቲያን ዝግጁ ናት። መሐሪ ወመስተሳይል መሐሪና ይቅር ባይ የሆነው እግዚአብሔር ዛሬም በቅድስት ቤተ ክርስቲያን አማካኝነት በቃለ ሐዋርያት አማካኝነት በቃለ መምህራን አማካኝነት በቃለ ካህናት አማካኝነት ጥሪውን ያስተላልፋል። ስለዚህ ከቤተ ክርስቲያን ልጆች የሚጠበቀው አንተሰ እግዚኦ መሐሪ ወመስተሳይል እንደ ቅዱስ ዳዊት አንተ መሐሪና ይቅር ባይ ነህ እያሉ ራስን ለካህን እያሳዩ በመከረ ካህን በፈቃደ ካህን እየጸኑ የሰርግ ቤት ወደ ሆነችው ወደ ቅድስት ቤተ ክርስቲያን መቅረብ ነው። ድግሱን መብላት ነው፣ መጠጣት ነው፣ ንስሐ መግባት ነው። ቅዱስ ሥጋውን ክቡር ደሙን መብላት መጠጣት፣ ይሄ ቸል የሚባል ጉዳይ አይደለም። ለዚህ ፈቃደኛ ያልሆነ ሰው ቦታ የለውም፣ ስፍራ የለውም፣ ልጅነት የለውም፣ ክብር የለውም፣ ቅድስና የለውም። ስለዚህ ቤተ መርዓ የሚላት ቅድስት ቤተ ክርስቲያን ናት። ታዳሚዎቹ ተጠሪዎቹ ማህበረ ምእመናን ወምእመናት የሰው ልጆች የአዳም ልጆች የሔዋን ልጆች በክርስቶስ ክርስቲያን ለተሰኙ በመንፈስ ቅዱስ መንፈሳውያን ለተሰኙ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ለተወለዱ ቤተ ክርስቲያን ጥሪዋን ታስተላልፋለች። የሰርግ ቤት ወደ ተሰኘች ቤተ ክርስቲያን እንመጣ ዘንድ ጥሪው እንጋበዝ ዘንድ ቅዱስ ሥጋውን ክቡር ደሙን እንቀበል ዘንድ ንስሐ እንገባ ዘንድ ጥሪው ሲስተላለፍልን ፈቃደኞች ሆነን እንገኝ ዘንድ እንጋበዝ ዘንድ እንበላ ዘንድ እንጠጣ ዘንድ እሱ አምላካችን እግዚአብሔር የሕይወት ጎዳናችንን እንዲያቀናልን ፈቃዱ ይሁንልን። ሌላው አሁንም የሰርግ ቤት ንጉሱ ራሱ ባለቤቱ እግዚአብሔር ነው። የሰርግ ቤት የሚላት እናታችን ክብር ምስጋና ይግባትና ቅድስተ ቅዱሳን ንጽሕተ ንጹሐን እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ናት። ድግሱ ምልጃዋ ነው፣ ቃል ኪዳኗ ነው፣ እናትነቷ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን መምህራኑ፣ ቅዱሳኑ፣ ጻድቃኑ ና ቅዱስ ኤፍሬም ና አባ ጊዮርጊስ ዘጋስጫ ና አባ ሕርያቆስ የሰርግ ቤት በተሰኘችው ቅድስት ድንግል ማርያም በመልጃዋ እንድንታመን በቃል ኪዳኗ እንድንታመን ንጉሱ ባከበራት በእርሷ እንድንታመን ጥሪያቸውን ያስተላልፋሉ። ሰርግ ቤት ተገኙ ይላሉ። ዛሬም እግዚአብሔር ወደ ሰርግ ቤት ቤተ መርዓ ወደ ተሰኘችው ወደ ቅድስት ድንግል ማርያም በመልጃዋ እንድንታመን በቃል ኪዳኗ እንድንታመን በእናትነቷ እንድንታመን ጥሪውን ያስተላልፋሉ። ታየዩ ቸላሉ የሚላቸው አጽራረ ማርያም ከሃዲያን መናፍቃን የቅድስት ድንግል ማርያም ቅድስናዋ፣ እናትነቷ፣ ድንግልናዋ፣ መመረጧ ያልገባቸው ውዳሴዋ፣ ቅዳሴዋ ያልገባቸውን ይወክላል። ስለዚህ ቤተ መርዓ በተሰኘችው በቅድስት ድንግል ማርያም በመልጃዋ በቃል ኪዳኗ በእናትነቷ በቅድስናዋ በንጽህናዋ በድንግልናዋ አምነንና ታምነን የሰርግ ቤት ከተሰኘችው ቅድስት ድንግል ማርያም ከቃል ኪዳኗ ውጪ እንዳንሆን እግዚአብሔር ምሕረቱን ቸርነቱን ጥበቃውን ያብዛል። አሁንም ንጉሱ እግዚአብሔር ነው። የሰርግ ቤት መንግሥተ ሰማያት ናት። ድግሱ እሱ የሚሰጠን ሕይወት ነው፣ ድህነት ነው፣ ልጅነት ነው። እናንተ የአባቴ ቡሩካን ወደ እኔ ኑ የሚለው የበረከት ቃል ነው ድግሱ። ይሄ ደግሞ ለሰው ልጆች ሁሉ ጥሪው ተላልፏል። ከብሉይ ኪዳኑ አንስቶ በኦሪቱ በወንጌሉ በቃሉ በትእዛዙ በሕጉ ወደ አዲስ ኪዳን ስንመጣ በወንጌሉ በቃሉ ላመኑ ንስሐ ለገቡ ሥጋውን ደሙን ለተቀበሉ
የሰርግ ቤት የተሰኘችው መንግሥተ ሰማያት ክፍት ናት። ስለዚህ ሰርግ ቤት በተሰኘችው በቅድስት ቤተ ክርስቲያን ሀበተ ርኅወ ገነት ወሀበተ ነጽፈ ዕረፍት ብለው አባቶቻችን እንደሚጸልዩልን ወደ ተከፈተችው የሰርግ ቤት ወደ ተሰኘችው ወደ ገነት ከሙሽራው ከራሱ ከባለቤቱ ከኢየሱስ ክርስቶስ ጋር ዘንባባውን ይዘን ጽድቁን ይዘን ለመዘመር እንበቃ ዘንድ እሱ አምላካችን እግዚአብሔር ከሰርግ ቤት ከመንግሥተ ሰማያት ውጭ እንዳንሆን ምሕረቱ ቸርነቱ እንዲጠብቀን የእሱ ቸርነት የእናቱ አማላጅነት እንዳይለየን መሐሪና ይቅር ባይ የሆነው አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይደለ እንደ ምሕረቱ እንደ ቸርነቱ ይቅር ይበለን። ነጽር ላዕሌ ወተሳሃለኒ ወደ እኔ ተመልከት ይቅር በለኝም እንዳለ ሁሉ ይቅር ብሎ የጽድቁ ወራሾች የስሙ ቀዳሾች እንዲያደርገን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን። ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ጽድቅ ቃሉ ወእሙን ነገሩ ጽድቅ ቃሉ ወእሙን ነገሩ ጽድቅ ቃሉ ወእሙን ነገሩ ጽድቅ ቃሉ ወእሙን ነገሩ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ጽድቅ ቃሉ ወእሙን ነገሩ ጽድቅ ቃሉ ወእሙን ነገሩ ጽድቅ ቃሉ ወእሙን ነገሩ ጽድቅ ቃሉ ወእሙን ነገሩ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ጽድቅ ቃሉ ወእሙን ነገሩ ጽድቅ ቃሉ ወእሙን ነገሩ ጽድቅ ቃሉ ወእሙን ነገሩ ጽድቅ ቃሉ ወእሙን ነገሩ